ትንቢተ ኤርምያስ ምዕራፍ 5 በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱም፣ እወቁ፣ በአደባባይዋም ፈልጉ። ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ። እነርሱም ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። አቤቱ ዓይንህ እውነትን የምትመለከት አይደለችምን? አንተ ቀስፈሃቸዋል፣ ነገር ግን አላዘኑም፤ ቀጥቅጠሃቸውማል፣ ነገር ግን ተግሣጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋል፣ ይመለሱ ዘንድ እምቢ አሉ። እነሆም የእግዚአብሔርን መንገድና የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹ እሄዳለሁ፣ እናገራቸውም አለሁ፣ የእግዚአብሔርን መንገድና የአምላካቸውን ሕግ ያውቃሉና አልሁ። እነዚህ ግን ቀንበሩን በአንድነት ሰብረዋል፣ እስራቱንም ቈርጠዋል። ስለዚህ ኀጢአታቸው በዝቶአልና የክዳታቸውም ብዛት ጸንቶአልና። ስለዚህ አንበሳ ከዱር ወጥቶ ይሰብራቸዋል፣ የበረሃም ተኩላ ያጠፋቸዋል። ነብርም በከተሞቻቸው ላይ ይተጋል፣ ከዚያም የሚወጣ ሁሉ ይነጠቃል። በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል። ካጠገብኋቸውም በኋላ አመነዘሩ፣ በጋለሞቶቹም ቤት ተሰበሰቡ። እንደ ተቀለቡ ፈረሶች ሆኑ፣ እያንዳንዳቸውም ከባልንጀሮቻቸው ሚስቶች ኋላ አሽካኩ። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? ወደ ቅጥረዋ ወጥታችሁ አፍርሱ፣ ነገር ግን ፈጽማችሁ አታጥፉ። ለእግዚአብሔር አይደሉምና ቅርንጫፍዋን ውሰዱ። የእስራኤል ቤትና የይሁዳ ቤት በእኔ ላይ እጅግ ወንጅለዋል፣ ይላል እግዚአብሔር። እነርሱም እርሱ አይደለም፣ ክፉ ነገርም አይመጣብንም፣ ሰይፍንና ራብንም አናይም፣ ነቢያትም ነፋስ ይሆናሉ፣ የእግዚአብሔርም ቃል በእነርሱ ዘንድ የለም፣ እንዲህም ይደረግባቸዋል ብለው እግዚአብሔርን ክደዋል። ስለዚህም የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ቃል ተናግራችኋልና እነሆ በአፍህ ውስጥ ቃሌን እሳት፣ ይህንም ሕዝብ እንጨት አደርጋለሁ፣ ትበላቸውም አለች። የእስራኤል ቤት ሆይ እነሆ ሕዝብን ከሩቅ አመጣባችኋለሁ፣ ይላል እግዚአብሔር። ኃያል ጥንታዊ ሕዝብ ነው፣ ቋንቋቸውንም የማታውቀው የሚናገሩትንም የማታስተውለው ሕዝብ ነው። የፍላጻቸውም ሰገባ እንደ ተከፈተ መቃብር ነው። ሁሉም ኃያላን ናቸው፣ መከርህንና እንጀራህን ይበላሉ፣ ወንዶችና ሴቶች ልጆችህንም ይበሏቸዋል። በጎችህንና ላሞችህንም ይበላሉ፣ ወይንህንና በለስህንም ይበላሉ። የምትታመናቸውን የተመሸጉ ከተሞችን በሰይፍ ይደበድባሉ። ነገር ግን በዚያ ዘመን ይላል እግዚአብሔር፣ ፈጽሜ አላጠፋችሁም። እንዲህም ይሆናል፣ እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን ብትሉ፣ አንተ እንደ ተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ ትላቸዋለህ። ይህን በያዕቆብ ቤት አውሩ፣ በይሁዳም አሰሙ። እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡምን? ይላል እግዚአብሔር። እንዳያልፍ አሸዋን በዘላለም ትእዛዝ ለባሕር ዳርቻ አድርጌአለሁ። ሞገዱም ቢናወጥ አያሸንፍም፣ ቢጮኽም አያልፍበትም። ለዚህ ሕዝብ ግን የሸፈተና ያመፀ ልብ አላቸው። አምፀዋል፣ ሄደውማል። በልባቸውም የፊተኛውንና የኋለኛውን ዝናብ በጊዜው የሚሰጠውን ለመከርም የተመደቡትን ወራት የሚጠብቅልንን አምላካችንን እግዚአብሔርን እንፍራ አላሉም። በደላችሁ እነዚህን አስቀርታለች።
ኃጢአታችሁም መልካምን ነገር ከለከለቻችሁ። በሕዝቤ መካከል ክፉዎች ሰዎች ተገኝተዋል፣ እንደ አጥማጆችም ያደባሉ፣ ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ። ቀፎ ወፎችን እንደሚሞላ እንዲሁ ቤታቸው ሽንገላን ሞልታለች። እንዲሁም ከብረዋል፣ ባለጠጎችም ሆነዋል፣ ወፍረዋል፣ ሰብተውማል፣ ክፋታቸውንም ያለ ልክ አብዝተዋል። የድሃ አደጎች ነገር መልካም እንዲሆን አልተመዋገቱላቸውም፣ የችግረኞችንም ፍርድ አልፈረዱላቸውም። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ነቢያት በሐሰት ትንቢት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ። ሕዝቤም እንዲህ ያለውን ነገር ይወድዳሉ። በፍጻሜውስ ምን ታደርጋላችሁ?